ብዬ ነው የምጀምረው። ዛሬ ቤተሰብ በጣም በጣም ደስ ይላል። 2 ዓመት ሙሉ ሲጠበቅ የነበረ ዛሬ አፈነዳው። ኦዲንሱን የሚወዳቸውን ለሀሚዬም ጥያቄና መልስ ለሆነባት ይወደኛል አይወደኝም እያለ በውስጧ ያም እኔ ብሩኬ እኔ ነው ብሩኬ እኔን አፈቅረዋለሁ ብሩኬና እኔ ከውስጥ ብዙ ነገር አውርተና ብሩኬ የብሩኬ ብሩኬ የብሩኬ ልጅ ነው ሚያው የደስታ ብዛት ማወራው ጠፋኝ። ኧረ ስንቱ ተብሎ ወይ ቅርታ ዛን እያለ እንግዲህ ዛሬ ሁሉ ሲወራ የነበረው ብሩኬው ሆዱ ውስጡን በውስጥ አድርጎ ወይ እንግዲህ አናቅም። አሁን ብዙም አያስደስተን ምቶች ለመሰላችሁ ሙሉ ደስታ የሚሆነው የሀሚ መልስ ሀሚ ስትቀበል ነው። ሀሚ ድንጋጤ ላይ ናት። አላቅም ብሩኬን ፈርቷል። ትቀበላለች አትቀበልም በሚል ነው እንግዲህ የምትወዷቸው ጸልሏቸው ሀሚዬ እሺ እንድትቀበል አላቅም። የሀሚ ነገር ትንሽ እኔም አስፈርቶኛል። እንግዲህ ይሳካል ቀስ በቀስ አሁን ስለደነገጠች መሰለኝ አላቅም። ብቻ ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንደውም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ብሩኬ ለሀሚ የፍቅር ጥያቄ አቅርቧል። ምን ትላላችሁ? በጉጉት ስጠብቆ የነበራችሁ ብሩኬ እኮ ያፈቅራትም፣ ብሩኬ እኮ ለስራ ነው የሚፈልጋት፣ ብሩኬ እኮ አይፈልጋትም፣ ብሩኬ እኮ ለምንድን ነው እድሜዋን የሚጨርሰው፣ ለምንድን ነው የማይነግራት ምናምን ስንት ነገር እኔ ራሱ ብያለሁ። እኔስ ማንን እኔን ለምን ራሴን እቆልላለሁ? እኔም ብያለሁ ቶቼ ለመሰላችሁ የመጣሁላ ብሩኬ ለስራ ነው የሚፈልግሽ። ብሩኬ ላንቺ ስሜት የለውም። ብሩኬ እንዴ ስንቱ ነው የሰበራት፣ ስንቱ ነው ጭንቅላቷን፣ ስንት ነው ብሩኬ እንዳታምን ያረጓት ሴቶች። አሚን ስንት ነው በውስጥ ሆዲ ቁጠረው በውስጥ የሚላክላት እሷን ብላ የማይላክልኝ ቴክስት የለም ማለት ስንቱ ነው በየዋህነቱ እያቀረባቸው ሻይ ቡና ሲሉት ለሷ ተስፋ እንድቆርጥ እየላኩ ሚሴጅ እየላኩላት። ኧረ ስንቱን ሀሚ ይሄ ሁሉ ተቋቁማ እዚህ ደርሳለች። እኔ እዚህ ደርሳ ብሩኬም እንግዲህ እንዳያችሁት ለሰውም አለ እውነቱን ነውቶቼ አይታችኋል። በሀሚን በኩል ያሉ ወንዶች እያሉ ነው እየወጡ ግማሹ ሀሚን ካላገኘው ራሴን አጠፋለሁ ይላል። ግማሹ ብሩኬ ልጅ አለው ሀሚ እኔ ናት ይላል። የቡታጅራ ወንዶች ሲጀመር ወንድ አልላቸው። እነዚህ ቀሚስ ቢለብሱ ነው የሚሻለው። እኔ ወንድ ልጅ ማለት ቶች ቆፍጠን ብሎ የሚወድ የሚያፈቅርም ከሆነ በልቡ የሚይዝ ነው። እየወጡ አፈቅርሻለሁ ግዴን ይሁን እሱ አይሆንሽም። እነዚህ ማለት አልጫ እንዳልጫ ቆሻሾች ወንድ አልላቸውም። እና ስለዚህ እውነቱ ነው። ብሩኬ ቤተሰብም እየጠበቀ ነው። የእሱን ቤተሰብ የእሷን ቤተሰብ ለስራ እንጂ ፍቅረኛሞች የሚል የለም። ለምን በውስጥ በተግባር የሚያሳዩትን ነገር ነው። እንግዲህ ብሩኬ እንደምታው ግን ለኦዲየንሱም ግልጽ አልሆነም። ስለዚህ ዛሬ ለሴቱም አርፎ እንዲቀመጥ ህይወቱ እንዲኖር ወንዱም እንደዛ እነሱ እንኳን ትንሽ ቢያርፉ እውነቴን ነው። እውነቱ ብሩኬ ትንሽ እንኳን ረፍት ቢያገኙ የብሩኬ አፍቃሪም የሀሚ አፍቃሪም እውነቱን ነው። አንድ ሰው ፍቅር ስለተገላለጠ ቶቼ ፈተና የለም ማለት አይደለም። እንደውም ይብሳል፣ እነሱን ለማለያየት ይብሳል። እንደውም ፍቅራቸውን ሲጋለጡ ይብሳል። እውነቴን ነው። እንደውም ብሩኬ ዛሬ ትንሽ ደስ ይላል። ለሀሚ ልቧ እንዲያርፍ ይሆናል። ገብቶሃል? ሀሚም ውሳኔዋ እንድትሆን ስን ያረጋታል። ግን ትንሽ ብቆይ በውስጥ ሁሉን ነገር እሷም በውስጥ ጨርሳችሁ ተረጋግታችሁ እንደዙ ብትሄዱ ይሻላል። ለም እህቶቼ ስንቱ ነው ተፋቀርን እያለ የተለያዩ። እውነቴን ነው። ሚዲያ ላይ ደግሞ አፈቀርኩሽ ብሎ መውጣት በጣም ችግር ፈተና። ብሩኬ እንዳለው ከዚህ የበለጠ ችግር ሊመጣብኝ ይችላል ብሏል። እውነቱን ነው። በዚህ በኩል የልጅ እናቷ ህልም አለ ይታቅ ጊዜ ይፈጃል እንጂ እኔና ብሩኬ አብረን ነው የምንኖረው። እኔና ብሩኬ ልጃችን አብረን ነው የምናሳድገው። ልጄ ካላባት አታርግም እያለች እየውነጨፈች ነው። እንግዲህ እኔ እዚህ ጋር ወደ ሀሚ ሲሄድ ብሩኬ ደስ ይላል። ውስጡን ሀሚ እንድታቀው እንደሚያፈቅራት
መግለጹ ጥሩ ነው። በሀሚ በኩል ደግሞ ቅር ያላትና የደነገጠችው ነገር እህቶቼ ያልተፈታ ነገር አለ። ባለፈውም የጋብቻ ጥያቄ ሲያቀርብላት ያልተፈታ ነገር አለ ነው ያለችው። ካስታወሳችሁ ምንድን ነው በመዘጋጃ ቤት እንጋባ ብሎ እዛችኛዋ ቤት ሲወስዳት የምቸኩለው ለደቂቃው ነው እህቶቼ፣ ይቅርታ ቶሎ ቶሎ የማወራባቸው። ያ ማለት ዲኤንኤውን ነው ሀሚ ጎግታ የምጠብቀው እንጂ ብሩኬን ጠልታው ወይም ሳታፈቅረው አይደለም። እንደውም ከብሩኬ የበለጠ ሀሚ ናት የምትወደው። ግን ሀሚያውንም ቢሆን ላትቀበለው ትችላለች። እህቶቼ ጊዜ ቢሰጣት ጥሩ ነው። ለምን በሉ ይቺ እዩ የምትባል ልጅ ዲኤንኤ ውስጥ ካልታወቀ ድረስ ሀሚ ፍቅር ውስጥ መግባት አትፈልግም። አሁን ሌላ ሰው ቢሆን እኔም አፈቅርሃለሁ ብሎ ወዲያው ይገልጽ። ሀሚ ግን ልረጋጋ ነው ያለችው። ላስብበት ነው እንግዲህ። ላስብበት ማለት ብሩኬም ደንግጧል። ተስፋ አረጋለሁ ነው ያለው። የእሷን መልስ እንጠብቃለን። ትረጋጋ፣ ጊዜ ስጧን ነው ያለው። እኔ እዚህ ጋር ሀሚን ፈርቻለሁ ቶቼ። ጭንቅላቷ ልጅ የሚባለው ስላለ አላቅም፣ ወይ ጊዜ ስጠኝ ልትለዋለች፣ ወይ አሁን ለፍቅር ጊዜ ለመቀበል ዝግጁ አይደለሁም ትለዋለች። ሀሚ ትንሽ የሀሚ ያሰጋል። ብሩኬ ደግሞ ልቡ እንዳሰብረው